ሁላችሁ አድምጡ፣ ሁላችሁ አድምጡ። በጣም የሚያስፈራ የሚያስገርም የሚያንቀጠቅጥ ታምር ነው እና ሰው አለኝ ብሎ ሀብታም ነኝ ብሎ ክቡር ነኝ ብሎ እንዲያው መመጻደቅ የለበት፣ መመካት የለበት። ባለጸጋውም ክርስቲያን ድሃውን ካህን ማሸነፍ አይችልም፣ መቆጣትም አይችልም። እና እቺ ታሪክ የእመቤታችን ተአምር እኔ ሁልጊዜ አነበዋለሁኝ በጣም እየፈራሁ እየተጠነቀቅኩ ነው። እና እንዲህ በዓል ሆኖ ህዳር ጽዮን አይደለም የአስተርዮ ማርያም የጥር 21 ቀን አንድ ካህን የዋህ ደግ ቅዱስ ካህን ሁልጊዜ የእመቤታችንን ቅዳሴ ይቀድሳል። ትንሽ ረዘም ያለ ነው እና እሱ አሁን ደግሞ እዚያው ከቤተ ክርስቲያኑ አጠገብ አንድ ሀብታም ሰው እንደው ዝም ብሎ ትዕቢተኛ ተሳዳቢ ሰውን የሚንቅ ደግሞ ነበረ። ይገባችኋል ሁላችሁ? አዳራሱ ነበር እዚያ ከቤተ ክርስቲያን አጠገብ ይላል። አሁን እንግዲህ ክርስቲያን መሳይ ነውና ቤተ ክርስቲያን ይመጣል ሁልጊዜ። ግን ካህናቱን ሳይቀር አጭሩን ቅዳሴ ቀድሱ አታብዙ ይላቸዋል። እና ግን ያ ካህኑ አይ ያንተን አልሰማም፣ በእመቤታችን በዓል ቀን ቅዳሴ ማርያም ነው እንጂ ሌላ ማን ሊቀድስ ነው? ለአንተ ተብሎ አጭር ቅዳሴ ማርያም ነው፣ ቅዳሴ ጊዜ ነው የምቀድሰው፣ አይሆንም ብሎ ያ ቄሱ ቅዳሴውን እንግዲህ ሰውየው ቁሞ ያስቀድሳል። እና አሁን ያ ሲያደምጠው አጭሯን ቅዳሴ ቶሎ እንዲያበቃ ቶሎ ሄዶ እንጀራው እንዲበላ ነው፣ ሌላ ነገር አይደለም። አሁን ያ ቄሱ በየዋህነት በደግነት በቅንነት ጎሳ ልቤ ቃለ ሰናየ አለ እመቤታችን ፍሬ ቅዳሴ ደረሰ። ልቡናዬ መልካም ነገር አወጣ ማለት ነው ጎሳ ማለት። ያ ባለጸጋው ሲሰማ ጎሳ ተፋ ማለት ነው ደግሞ ትርጉሙ መልካም ነገር አፈለቀ 3-4 ትርጉም አለው። እና ይሄ ቄስ የነገሩትን ትቶ ደግሞ እንግዲህ እንዴት ይሄን ረጅም ቅዳሴ ይጀምራል? ጎሳ ልቤ ቃለ ሰናየ ሲል ደም ያስተፋል አለ ባለጠጋውና ቅዳሴውን አቋርጦ ሄዶ ቤቱ ገብቶ አቅርቡልኝ ያለው ሁሉ ምን እንደው ተቆጥቶ ያለውን ሁሉ አቅርቡልኝ ይበላለሁኝ ብሎ አስቀርቦ ሊበላ ሲል ደም ትፋ ብሎታልና ካህኑን እሱ ራሱ በቅጽበት የእግዚአብሔር መልአክ መታው። ደም ይተፋ ጀመረ። ወዲያውኑ ቅዳሴው ሳያበቃ እሱ ሞተ። ቅርቡ ነውና ከቤተ ክርስቲያን ያ ሁሉም ያስቀድሰው በአስተርዮ ማርያም የተሰበሰበው ያ ሁሉ እዚያ ላይ ዋይ ታሰማና ሞተ ገሌ ሞተ ተብሎ ያ የሰሙት ሰዎች ሲሳደብ አይ እያሉ እያለቀሱ ወይ የእግዚአብሔር ነገር ወይ እግዝእትነ ማርያም በምን ጊዜ ገለዚህ ያደረሽው ብለው ዋይ ምርር ብለው አለቀሱ። ቅዳሴው ሲያበቃ እሱ ወደ መቃብር መጣ። ይሄን አደራችሁን ሁላችሁ አለ እግዚአብሔር